ሰላም ጤና ይስጥልኝ እንደምን አመሻችሁ የኢርሳት ጣቢያ ተከታታዮች የአማርኛ ዜና ቋንቋ ጀመርን አብራችሁን ቆዩ። የኤርትራና የኢትዮጵያ ኃይሎች $5 ቢሊዮን የሚገመት ጉዳት በትግራይ መሰረተ ልማት ላይ አድርሷል ተባለ። የትግራይ የዘር ማጥፋት አጣሪ ኮሚሽን አዲስ ባወጣው ሪፖርት በትግራይ ክልል የህዝብ መሰረተ ልማት ላይ ከፍተኛ ውድመት መከሰቱን አስታውቋል። የድርጅቱ ሪፖርት በጦርነቱና በነበረው ከበባ ምክንያት በኃይል፣ ውሃ፣ ቴሌኮሙኒኬሽን፣ መንገዶችና ሌሎች ዘርፎች አገልግሎቶች ሙሉ በሙሉ ማለት በሚቻል ሁኔታ በወቅቱ መቆማቸውና $5 ቢሊዮን ጉዳት መድረሱን አመላክተዋል። በሪፖርቱ መሰረት በትግራይ የህዝብ መሰረተ ልማቶች ላይ የደረሰው ጉዳት በግጭቱ አጋጣሚ የተከሰተ ብቻ ሳይሆን ሆን ተብሎ ኢላማ መደረጋቸው ገልጸዋል። የጉዳቱ ሂደትም የክልሉን ኢኮኖሚ እና ማህበራዊ መሰረቶች ለማፍረስ ሆን ተብሎ ከተደረገ ጥረት ጋር የሚያመሳስል እንደሆነ አክለዋል። ኮሚሽኑ በኢነርጂ ዘርፍ የተከዜ ኤሌክትሪክ ኃይል ማመንጫና የማስተላለፊያ መስመርን ጨምሮ በቁልፍ ተቋማት ላይ ጉዳት መድረሱን አስታውቋል። የኃይል ማመንጫ ንዑስ ጣቢያም በአካባቢው ምንም አይነት ወታደራዊ ኢላማ በሌለበትና ሰላም በሰፈነበት ሁኔታ የጦር አውሮፕላኖችና ድሮኖች ጥቃት ሰለባ መሆኑን ሪፖርቱ ይገልጻል። የኃይል ምንጮች በማቋረጣቸው ምክንያት ሆስፒታሎች፣ የውሃ መጣሪያ ተቋማትና ሌሎች አገልግሎቶች ከስራ ውጪ በመሆናቸው ሰፊ ተጽዕኖ አስከትለዋል ብለዋል። በተመሳሳይ የውሃና የንጽህና አጠባበቅ ስርዓቶች ከፍተኛ ማሽቆልቆል ደርሶባቸዋል ያለው የኮሚሽኑ ሪፖርት የአገልግሎት አቅርቦት ሽፋን በከፍተኛ ሁኔታ መቀነሱን ገልጸዋል። የኮሚሽኑ ሪፖርት በተመለከተ ከኤርትራና ኢትዮጵያ መንግስታት በይፋ የተሰጠ መልስ እንደሌለ ዘገባዎች ያመለክታሉ። ኢትዮጵያ ኤርትራን የታጠቁ ቡድኖች በማስታጠቅ ከሰሰች። ኢትዮጵያ ኤርትራን በድንበር ጥሰትና የታጠቁ ቡድኖችን በመደገፍ ከሰሰች። የአሰብ ጉዳይ ቅድሚያ የምንሰጠው ስትራቴጂካዊ ጉዳይ ነው ማለቷን ዘገባዎች አመላክተዋል። በመቀጠልም ኢትዮጵያ እያሳየሁት ያለው ወታደራዊ ትዕግስት ገደብ የለሽና ቅድመ ሁኔታ የሌለው አይደለም ስትል አስጠንቅቃለች። ኢትዮጵያ ኤርትራ ታጣቂ ቡድኖችን ትደግፋለች፣ ሉዓላዊነትንም እየጣሰች ነው ስትል ከሰሰች። የአሰብ ወደብን ተጠቃሚነት ማረጋገጥ ቅድሚያ የምትሰጠው ብሔራዊ ጉዳይ መሆኑንም አስታውቃለች። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ይህን ያሉት ሆርን ሪቪው እና አዲስ አበባ ዩኒቨርሲቲ በጋራ ባዘጋጁት እና ትናንት 13 ህዳር 2025 በተካሄደው የውጭ ጉዳይ ፖሊሲ ፎረም ላይ ነው። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያን ለደረሰበት ትንኮሳዎች ያሳየችው ወታደራዊ ትዕግስት ገደብ የለሽና ቅድመ ሁኔታ የሌለው አይደለም ሲሉ አስጠንቅቋል። ሚኒስትሩ የኤርትራ ወታደሮች በአሁኑ ወቅት በሰሜን ኢትዮጵያ የሚገኙ በርካታ የአካባቢ አስተዳደሮችን ተቆጣጥሮ ይገኛሉ ሲሉም ገልጸው እነዚህ አካባቢዎች ሙሉ በሙሉ የኢትዮጵያ ሉዓላዊ ግዛት አካል መሆናቸውን አጽንኦት ሰጥተዋል። አክሎም ኤርትራ በመንግስት ላይ ትጥቅ ላነሱ ቡድኖች ከፍተኛ ቁሳዊ ድጋፍ በመስጠት በኢትዮጵያ የውስጥ ጉዳዮች ጣልቃ እየገባች መሆኗን ገልጿል። እነዚህ እውነታዎች ኢትዮጵያ የመከላከል መብቷን በህጋዊ መንገድ እንድትጠቀምበት በቂ መሰረት ይሰጣሉ ሲሉ ጠቅሶም ኢትዮጵያም ቀድሞውም ተጋላጭ በሆኑ ቀጠና ውስጥ አውዳሚ ግጭትን ለመከላከል መቆጠብን እንደመረጠች አበክሮ አስረድተዋል። ኤርትራ ከዚህ ጉዳይ በማያያዝ አስመልክታም መልስ መስጠቷ አለመስጠቷን ያገኘነው መረጃ የለም። ቢሆንም የህግደፍ ባለስልጣናትን እጃቸው እንደሌለበት ቢያመካኙም በአፍሪካ ቀንድ የትርምስ ስትራቴጂ እንደ መኖሪያ ስልት የሚጠቀሙ ቡድን መሆኑን ብዙዎች ይስማማሉ። ኢትዮጵያም የኤርትራ ሉዓላዊነት እንድታስከብር የሚያሳስቡ ዜጎች ጥቂት የሚባሉ አይደሉም። በደቡብ ኢትዮጵያ ክልል የተከሰተው ሄሞራጂክ ፊቨር በሽታ ማርበርግ ቫይረስ መሆኑ ተገለጸ። በደቡብ ኢትዮጵያ ክልል በጅንካ ከተማ የተከሰተው በሽታ መንስኤ ማርበርግ ቫይረስ መሆኑ መለየቱን የጤና ሚኒስቴር ማስታወቁን መረጃዎች አመላክተዋል። በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ብሔራዊ ሪፈረንስ ላቦራቶሪ በተሰራው የዘረመል ምርመራ መሰረት በአሁን ሰዓት ኢትዮጵያ ውስጥ የተገኘው ቫይረስ ሌሎች ምስራቅ አፍሪካ ሀገራት ላይ ከዚህ በፊት ከተከሰቱት ጋራ ተመሳሳይ ዝርያ ያለው መሆኑን ታውቋል ተብሏል። በዛሬው ዕለትም አዲስ የበሽታውን ምልክት ያሳየ ወይም በቫይረሱ የተጠረጠረ ሰው ያልተገኘ መሆኑንና በአሁን ሰዓት የተለያዩ የሙያ ስብጥር ያካተተ ከፍተኛ ፈጣን ምላሽ ሰጪ ቡድን ወደ ክልሉ በመላክ በሽታውን የመከላከልና የመቆጣጠር ስራዎች እየተሰሩ እንደሚገኙ ተገልጿል።
ከነዚህም ውስጥ የማህበረሰብ አቀፍ የቅኝት ስራዎች፣ በቫይረሱ የተያዙ ሰዎችን ለይቶ ማከም፣ የማህበረሰብ ግንዛቤ ማስጨበጥ ስራዎችና ከተጠረጠሩ ሰዎች ጋር ንክኪ ያላቸው ሰዎች የመለየት ስራዎች እየተከናወኑ ሲሆኑ በአገር አቀፍ እንዲሁም በክልል ደረጃ የህብረተሰብ ጤና አደጋዎች የክስተት አስተዳደር ስርዓት የተቋሙ የፈጣን ምላሽ ስራዎችን በማስተባበር ላይ ይገኛል። የበሽታው ምልክት የሆኑትን በአፍ አፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥ እና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድና በወቅቱ የላብራቶሪ ምርመራም ማድረግ፣ ምልክት ከታየበት ማንኛው ሰው ጋር ንክኪ በሚኖርበት ጊዜ የራስን የመከላከል ዘዴዎችን መጠቀም እንደሚገባ ሚኒስተሩ አሳስበዋል። በተከሰተው በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ 2 የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸውን የዜና አውታሮች ቀደም ሲሉ ዘግበዋል። የበሽታውን ምልክት ባሳየው ታካሚዎች ላይ በፍጥነት የኩላሊት ስራ የማቆም ሁኔታ እንደታየም ተገልጿል። በኢትዮጵያ አዲስ በሽታ መከሰቱ የተለያዩ የሀገሪቱ ዜጎች ትልቅ ስጋት እንደተደቀነባቸው ያገኘነው መረጃ ያሳያል። ከአዲሱ በሽታ ዜና ሳንወጣ ደግሞ በአዲሱ በሽታ ላይ ከኢትዮጵያ ጋር በቅርበት እየሰራ መሆኑን የዓለም የጤና ድርጅት ገለጻ፣ በደቡብ ኢትዮጵያ ክልል ጅንካ ከተማ ውስጥ ተከሰተ በተባለው ቫይራል ሄሞራጂክ ፊቨር የተባለ በሽታ ላይ ከኢትዮጵያ የጤና ጥበቃ ሚኒስቴር ጋር በቅርበት እየሰራ መሆኑን የዓለም ጤና ድርጅት ገለጸ። የበሽታው ምልክት ያለባቸው ሰዎች በአፋጣኝ ወደ ጤና ጣቢያ እንዲሄዱም ድርጅቱ አሳስበዋል። አንድ የአካባቢው ነዋሪ ግን ስለ በሽታው ግንዛቤ የለንም ይላሉ። ኤርትራውያን ወደ በሽታው የታየበት አካባቢ ሲሄዱም ጥንቃቄ እንዲያደርጉም ማሳሰቢያ የሚሰጡ ለጉዳዩ ቅርበት ያላቸው አስተያየት ሰጪዎች ያስገነዝባሉ። ጀርመን ብሔራዊ ውትድርና አገልግሎት ምልመላ ልትጀምር ነው። ከወራት የዘለቀ ክርክር በኋላ የጀርመን መንግስት የወታደሮችን ቁጥር ለመጨመር አዲስ ዘዴ ለመንደፍ ተስማምቷል። ቡንደስዌር እየተባለ የሚጠራው የጀርመን ጦር ተጨማሪ ኃይል እንደሚያስፈልገው ገልጸዋል። ለዚህም ብሔራዊ ውትድርና አገልግሎት ምልመላ ለመጀመር አቅዷል። እርምጃው ሀገሪቱን አሁን ካለው የጂኦፖለቲካ እውነታ ጋር ራሷን ለማስማማት ነው ተብሏል። የጀርመን መንግስት ከሩሲያ ጋር ወደ ጦርነት ሳይገባ አይቀርም የሚሉ ተንታኞች ቢኖሩም በግልጽ የሚሰጥ መረጃ እስካሁን እንደሌለ ዘገባዎች ያስረዳሉ። አሁን ደግሞ አጫጭር ዜናዎች ወደ እናንተ እናደርሳለን። በታንዛኒያ የተፈጸመው ግድያ እንደሚጣራ ተገለጸ። ታንዛኒያ ውስጥ ባለፈው መስከረም የተገደለው አወዛጋቢ ምርጫ በሚቃወሙ የሀገሪቱ ዜጎች ላይ የተፈጸመው ግድያ እንደሚጣራ የሀገሪቱ ፕሬዝዳንት አስታወቁ። ፕሬዝዳንት ሳሚያ ሱሉህ ሐሰን ትናንት አርብ 14 ህዳር 2025 እንዳሉት የምርጫውን ሂደት በመቃወማቸው ለታሰሩ ሰዎችንም መንግስታቸው ምህረት ያደርጋል። የምርጫውን ሂደት የተቃውሙ በመቶም የሚቆጠሩ ወጣቶችን መገደላቸው ተዘግበዋል። አፍሪካ ውስጥ በተገባደደው 2025 የፈረንጆች ዓመት የተሰራጨው የኮሌራ በሽታ 7000 ሰዎች ገደለም፣ ከ3000 በላይ ለከፈም። የአፍሪካ የበሽታ መቆጣጠሪያና መከላከያ ድርጅት እንዳለው በ2025 በኮሌራ በሽታ የታመመና የሞቱ ሰው ቁጥር ከ25 ዓመት ወዲህ ከፍተኛው ነው ተብለዋል። የሩሲያና የዩክሬን ጦር ኃይሎች ትናንት አርብ 14 ህዳር 2025 አንዱ የሌላውን ግዛት በሰው አልባ አውሮፕላንና በሚሳኤል ሲደበድቡ ማርፈዳቸው ተነገረ። የሩሲያ ጦር ዩክሬን ርዕሰ ከተማ ኪቪ ላይ በሰነዘረው ጥቃት 6 ሰዎች መገደሉም ተዘግቧል። የዩክሬን ጦር አንድ የሩሲያ የኒውክሌር ኃይል ማመንጫን ለመምታት የከፈተው ጥቃት ግን ከሽፈዋል። የሩሲያና የዩክሬን ጦርነት እስካሁን እልባት ባለማግኘቱ ትልቅ ጉዳት እየደረሰ እንደሚገኝ ሪፖርቶች ያመላክታሉ። ለዛሬ ያዝናቸው ዜናዎች እዚህ ላይ ያበቃን። መልካም ጊዜ